ሰላም ቫይበር ሰላም ትሬደር ሲስ በየሳምንቱ የሚቀርበው ዊክሊ ፈንዳሜንታልስ እና ስማርት መኒ ፖዚሽኖችን አናሊሲስ የምንሰራው ነው። በዛሬ ቪዲዮ for the first time ever, not for the first time ever, ግን last week ያወራናቸው ነገሮች ዴሊ ቫይብስ ላይ ኢቨን ፖስቸዋለሁ። it was so perfect. And I'm gonna show it to you ምን እንደሆነ. So last week we had ዴሊ ቫይብስ በፖስቶ ቪዲዮ ነው ታውቃላችሁ። ሰብስክራይብ አድርጉ። የዴሊ ቫይብስ እንደነገርኳችሁ 1000 ሰብስክራይበር ሲገባ የሲኦቲ አድቫንስድ አናሊሲስ እንዴት እንደሚሰራ ቪዲዮ ሰራለሁ ብዬ ነበር። እናም በዚህ ቪዲዮ አንድ ነገር አይተን ነበር። እሱም ስማርት መኒዎች ኤክስትሪምሊ ዶላር ላይ ቤሪሽ ናቸው እና ኤኒ አዘር ካረንሲ ፔር ከዶላር ተቃራኒ ትሬድ የሚደረግ ይጠነክራል ብለን አውርተን ነበር። እስቲ እንደውም እንስማው ከራሱ አንደበት ከቫይብ አንደበት ማለት ነው። why is the audio not coming? ቋንቋ the smart money በጣም ሾርት አድርጎታል። ዶላርን በጣም ሾርት አድርጎታል። so እና ዩሮ እና ካናዳ ዶላር is very long. Even Canadian dollar already move አሳይቶ ነበር but and etc. like ሙሉ 17 ደቂቃውን አልከፍትላችሁም. and just like I said ያንን ከዛን የዶላር ፔር ስትሪንግዝን ስንመለከት አሁን ኢቨን ሾርታቸው ላይ probably all time high አካባቢ አይነት ሾርቲንግ ቢሄቪየር ነው ያለው and the rest is history. From this consolidation phase dollar for the first time በሚባል ደረጃ ወጥቷል። ማለትም ዶላር በጣም ተዳክሟል። DXYን ብትመለከቱት እዚህ ጋር DXYን ብትመለከቱት it shut down በጣም horribly. ፈንዳሜንታሊ ሪዝኖች አሉት ግን እንደምትመለከቱት when smart money shorts aggressively እንደምትመለከቱት ነው ማርኬቱ ሪያክት የሚያደርገው ማለት ነው። ኦኬ እንደዚህ እንደምትመለከቱት ነው ሪያክት የሚያደርገው። ሶ የዛሬ ሳምንትም በዚህኛው ሳምንት በሚለው የስማርት መኒ ፖዚሽን እዚህ ጋር እንደምታዩት ዶላር ላይ they are extremely bearish. like ከርቡን እንደምታዩት ነው they are extremely bearish close to all time highs. በጣም ነው bearish ሆኑት። ይህ ማለት ዩሮ ላይ they are extremely bullish ፖዚሽናቸው እንደምትመለከቱት እዚህ ጋር እንደምትመለከቱት the position is really bullish. ጃፓኒስ የን በጣም ደግሞ ቡሊሽ ናቸው እዚህ ጋር እንደምትመለከቱት። ኢቨን ብሪቲሽ ፓውንድም ተጠቅመዋል፣ ካናዲያን ዶላር የመሳሰሉት። ጥሩ ጥያቄ ግን እዚህ አለ። ጎልድ ለምንድን ነው ሙቭ ያላደረገው? አንድ what the fuck is happening on Japan? those are the two main questions በዊክሊ ፈንዳሜንታልስ ላይ ማውራት ያለብን። let's go to የመጀመሪያውን ጥያቄ እንመልስ። ለምንድን ነው ጎልድ ሙቭመንት ውስጥ ያለው ነው? 1000 ፒፕል ላይ ቤዚካሊ ሬንጅ እያደረገ ነው። ለምንድን ነው ጎልድ ሙቭ እያደረገ ያለው ነው? ከስማርት መኒ ፖዚሽን ፐርስፔክቲቭ ስንመለከት እንደምታዩት ምንም ትሬንድ አልሰጡትም። ባላንስድ ናቸው። ስማርት መኒ ባላንስድ የሆነ ስማርት ናቸው። ስማርት መኒ ባላንስድ ናቸው። they are not bullishም bearishም አይደሉም። one first thing ማወቅ ያለባችሁ እሱ ነው። the second thing ማወቅ ያለባችሁ gold has interesting features. ምን ማለት ነው? gold has interesting features. የጎልድ ዳይሬክሽን ሴት የሚደረገው በቻይና ነው። yes ቻይና አብዛኛው ኮሞዲቲ ፕራይሲን የሚደረገው በቻይና ነው። እናም they are having this is a bit of in-depth search ብታደርጉትም you might not get it, but from the vibes I'm getting from the articles I'm reading basically ትሬንድ ሴት የማድረግ ምንም ፕላን የለውም።
ዳይሬክሽን አልመጣም። የቻይኒዝ ፖለቲክስ መረጋጋት አለበት። ኢፍ ኖት ፍሮም ፖዚሽኒንግ ማየት ያለባችሁ እንደውም ማለት ነው ከፖዚሽኒንግ ማየት ያለባችሁ ኢቨን እዚህ ጋር ጋፕ አለ 3460 አካባቢ አለ ጋፕ አለ። እሱንም ፊል የማድረግ ቻንስ አለው። ኢቨን ቡሊሽ ስቴጅ ኦፍ ጎልድ በጣም ሎንግ ገና ነው። ኤኒ ኢንቨስተር ወደ ጎልድ እንደምትመለከቱት የሲኦቲ ኢንዴክሱ ወደ ጎልድ ምንም ገንዘብ እየገባ አይደለም። ማንም ኒውትራል ነው። እሱ ብቻ አይደለም፣ የቻይኒዝ ትሬደሮች ኤዥያ ላይ ያሉት የእነሱንም ሪፖርት ስትመለከቱት ኖቦዲ ኢዝ አዲንግ ፖዚሽን አባቸዋል። ኤቭሪባዲ ጀስት ባይንግ ኤንድ ሴሊንግ አት 1000 ፒፕ በሚሆን ፕራይስ ፖይንት ማለት ነው። እዚህ ጋር እንደምትመለከቱት በጣም ኮንሶሊዴት እያደረገ ነው እና ዊል ላይክሊ ቱ ኮንቲኒው ላይክ ዳት ሞስት ፕሮባብሊ ብዙ ፕሮባቢሊቲ የሚሰጠው ይሄ ያው መንዝሊ አንከርድ ቮሊዩም ፕሮፋይል ነው። ያው ስለ ቮሊዩም ፕሮፋይል ለማታውቁት በዩቲዩብ ቻናሌ ላይ ሙሉ ኮርስ አስቀምጫለሁ። ፓርት 2 እንዲደርስ ከፈለጋችሁ ዩቲዩብ ዋና ቻናሌን 2000 ሰብስክራይበር ሲገባ ለቃለሁ እና እንደምትመለከቱት ኢትስ ኳይት ሬንጂንግ አባቻ እና ያንን ሬንጅ ገና ጥሶ አላለፈም። እናም የሚያልፍበት ሪዝን ያስፈልገዋል። ፍሮም ስማርት መኒ ወይ መግዛት ያለበት ወር ቢግ ፈንዳሜንታል አዲስ ፈንዳሜንታል እንትን ምን ለዛ ነው የጎልድ እና የዶላር ኮሬሌሽን ትንሽ ብጥስ ያለው። ላይክ ዶላር ሲዳከም ሞስትሊ ጎልድ ይጠናከራል፣ ጎልድ ሲጠናከር ሞስትሊ ዶላር ይዳከም። ዶስ ኮሬሌሽኖች አሉ፣ ኢንቨርስሊ ኮሬሌትድ ናቸው ሲንስ ዴይ አር ትሬዲንግ አጌንስት ኢች አዘር እርስ በርሳቸው። በት ሬትሮስፔክቲቭሊ ስንመለከተው እያንዳንዱን ኮሬሌሽን ኮሜርሻልስ አር አግሬሲቭሊ ቡሊሽ ቤሪሽ በዶላር ሳይድ እና በጎልድ ሳይድ ላይ ምንም አይነት አዲስ መኒ ፍሎ የለም። ዜር ኢዝ ኖ ፖዚሽን የሚከፈት ኦፕን ኢንትረስቱን እንደምትመለከቱት ኢትስ ኒውትራል ነቲንግ ሞር። ብዙም ኮንትራክቶች የተከፈቱ አይደለም፣ ኢትስ ቺል እና ጎልድ ዊል ላይክሊ ቢ ሂር ላይክ ዳት። ግን የጎልድ ሞመንተም የምናገኘው ሜይቢ ኢን መንትስ ኦር 2 አይ ዶንት ኖ ዘ ታይሚንግ። ይሄ ጀስት ፒውር አይዲያ የራሴ ሀሳብ ነው። ሜይ ቢ መንት ኦር 2 ኦር መሀል ላይ ቢግ ሜጀር ፈንዳሜንታል ኢቨንት ሲፈጠር ነው ያ አይነት ሙቭመንት የሚኖረው። ሶ ዳትስ ዋይ ጎልድ ዶላር በጣም ተዳክሞ ጎልድም ያልወረደበት ምክንያት ለዛ። ኤንድ ፍሮም ኢንዲሲስ ከስቶክ ኢንዲሲስ ስንመለከት እንደምትመለከቱት የጃፓንን እናወራለን። የጃፓን ራሱን የሳለ ሴክሽን አለ። የጃፓንን የሚኒ ኤስኤንፒ 500ን ስንመለከት ኤስኤንፒ 500 እንደምትመለከቱት ቡሊሽ ሞሜንተሙ ቀንሷል። እንደ ድሮ ዝም ብሎ ኦል ታይም ሃይ መስራት አቁሟል። ኤንድ ናስዳክን ስትመለከቱት ደግሞ በጣም ብዙ ሴል ኦፍ ነበር። ናስዳክ ዌንት ዳውን አሎት። በቲክቶክ ላይ ሁሉ ቪዲዮ ሰርቼ ነበር። አይ ሪመምበር አይ ሜድ ቪዲዮ ኦን ቲክቶክ አባውት 1 ወር በፊት ባልሳሳት አይ ሜድ ቪዲዮ ወይን እዚህ ጋር ያለ አስታውሳለሁ። አይ ሜድ ኢት አት ቶፕ ቬሪ ቬሪ ቶፕ ናስዳክ ኦል ታይም ሃይ የሰራበት አይ ሪሊ ሪመምበር። ቼክ አድርጉኝ እስቲ፣ ኮሬክት ሚ ኢፍ አም ሮንግ። እዚህ ጋር ያለ ነበር። አሁን ሉክ ሃው መኒ ቲክስ ኢት ወንት ዳውን እንደምትመለከቱት። እናም ኢቨን ሃዝ አ ሩም ቱ ደ ዳውን ሳይድ የመሄድ ሩምም እንዳለው እዛ ጋር ያለኝን እንትን ነው እና የናስዳክን ካስታወሳችሁ ብዬ ነው። እሺ ላይክ ቬሪ ቶፕ the timing was በጣም ቢዩቲፉል not gonna lie, you know that was really beautiful እና like almost ግማሽ ሜዳውን ሄዷል እና so still expected to do good እንደዛ መሆን አለበት። like the main argument ማመጣው እኔ what's the argument ብላችሁ ብትጠይቁኝ as a professional trader ለምንድን ነው we are short? The AI bubble is about to pop. It's not actually gonna pop. ግን ምን መሰላችሁ? it's the fear ፍርሃት አለ። የኤአይ በብል ለመፈንዳት አንድ ባድ ኤርኒንግስ በቂ። አንድ ለምሳሌ የጉግል ስቶክን ተመልከቱ። የጉግል ስቶክ ኔጌቲቭ ካሽ ፍሎ ስላለ ብቻ እንዴት እንደተጠበጠበ አይታችኋል።
ላላያችሁት የጉግል ስቶክን ቼክ አድርጉት። አምኖ ገና የጉግል ቲከር እዚህ ጋር አስቀምጬ ነው ማሳይ። ኦኬ ሶ ቀጣይ ሳምንት ኤኤምዲ አለን፣ ፓለንቲር አለን። ሶ ፓለንቲር የወር ስቶክ ነው ሞርሊ በት ኤአይ ኮሪሌሽን አለው። ግን ሜቢ የኤኤምዲ አድቫንስድ ማይክሮቺፕስ ዲቫይስ ማኒፋክቸር የሚያደርገው ኢፍ ኔጌቲቭ ካሽ ፍሎ እንደ ጉግል የሚያመጣ ኦር ሳምቲንግ ኢን ሬቨኑ መጥፎ ነገር የሚያሳይ ከሆነ ሜቢ ኪው3 ወይም ኪው4 ኤርኒንግስ ሪፖርት ያፈነዳዋል ብዬ አስበዋለሁ። አንድ ሁለት ኤኒቲንግ ከኤአይ የመጣ መጥፎ ኒውስ ያፈነዳዋል እና ለዛ ኤአይ ፖፕ በብሉ ፖፕ እንዲሆን ሞስት ኤክስፖዝድ የሆነው ሃይ ኤክስፖዠር ያለው ናስዳክ 100 ነው። ናስዳክ ሊትራሊ ስራው ምንድን ነው? 100 የአሜሪካን ቴክኖሎጂካል ካምፓኒዎች ትራክ ማለት so that's the direct exposure ነው ያለው ናስዳክ ማለት ነው። ናስዳክ ፊውቸርስ so even though በሲኦቲ አናሊሲስ ላይ ናስዳክ ስኳት ኒውትራል ኢፍ ኖት ቡሊሽ የመሆን ቻንስ አላቸው። ዋን ቲንግ ልንገራቸው፣ ኮሜርሻሎች ማርኬቱን የሚጠቀሙት ለሄጂንግ ፐርፐስ ነው። እዚህ ጋር በጣም ቡሊሽ ነበሩ፣ አሁን ወጥተዋል። ለዛም ነው የተወሰነ ሞሜንተም ያጣ ነው። ግን የኮሜርሻሎች ኦር የስማርት መኒ ማርኬቱ ላይ ባይ ኦር ሴል የሚለው ፎር አሴቱን ስለፈለገው ነው። እና the more volatility is the more they want it ዳይሬክሽኑን ማለት ነው። so extreme volatility to the downside ናስዳክን ካየን የኮሜርሻል ሪፖርት ሲኦቲ ላይ ባይ ሳይድ ነው የሚያሳየው። ላይክ ቡሊሽ ብሎ ነው የሚጮኸው። ገባችሁ? ግን ያለ ኮንቴክስት እሱን ትሬክ ካረጋችሁ ገደል ገባችሁ። ሶ ይሄ ነገር ኢቭን እስከ ፖዚቲቭ ቡሊሽነስ ሊያሳይ ይችላል። ስቶክ ማርኬቱንም ስታየው ኮሪሌትን ስለሆኑ ቡሊሽነስ ሊያሳይ ይችላል። ግን ዶንት ቢ ፉልድ። ኦኬ ማይ ሆል ቲሲስ ይህንን ነገር ያወራሁት አት ደ ቶፕ ኦፍ ናስዳክ ኮል አውት የሰጠሁት በቪዲዮ ኢትስ ቢኮዝ ኦፍ ኤአይ። ኦኬ የኤአይ አም ኖት ላቪንግ ኢት። በጣም በትንሽ ገመድ የተያያዘ ነገር ነው። እና ሁለተኛ ሪዝን የኤአይ ፖፕ የሚያደርግበት ባብል ሪዝን ለምን መሰላችሁ? ዲስ ኢዝ ደ ሪዝን። ጃፓን ኢዝ ገና ቢ ደ ሪዝን የኤአይ ባብል ፖፕ የሚያደርግበት እና ሺት ዌንት ሎው ወርታች የሚሄድበት። ይሄ ዴይሊ ካንድል ነው፣ ተመልከቱ። ኦኬ ዋት ዲድ አይ ሴ ላስት ታይም? አም ላይክ ኦ ማይ ጋድ ላይክ ኢዩት። እኔ ምንም አይደለም። ዴይሊ ቫይብስ ኦኬ፣ ዴይሊ ቫይብስ ፖስት አለው ኤቭሪ ዊክ ቪዲዮ። ኢዩት፣ እራሳችሁን መስክሩ። ዋት ዲድ አይ ሴ? ምንድን ነበር ባለፈው? ኢንተርቬንሽን ሪስክ በጣም ኦል ታይም ሃይ ነው። በጣም ኢንተርቬንሽን ሪስክ እና I don't know if it was Citibank ወይ ጎልድመን ሳክ የአንዱ ሪፖርት ሳነብ ነው መሰለኝ they give it 164 is a tipping point ብሎ ነበር። 169.9 ምናምን ላይ ነው ኢንተርቬንሽን ውስጥ የገቡት ኦልሞስት። እና ላይክ ለ164 በጣም ቀርቶ ነው ፊውቸርስ ማርኬት ላይ ገብቷል። if you calculate it, this is spot CFD. if you look at futures ጃፓኒስ 6J ሎጋሪዝሚኩን ብትቀይሩት 164 ነክቷል። so the analyst that I read, you are genius, not genius but really good, because that was point level analysis. እናም እንደምትመለከቱት ሐሙስና አርብ they intervene the market። ገባቻ? ኢንተርቪን አድርገዋል ማርኬቱን። ከዚህ ኢንተርቬንሽን በፊት ወደ 72 ቢሊዮን ዶላር አፍሶበታል። 72 ቢሊዮን ዶላር ኢማጂን። ገባቻ? 72 ቢሊዮን ዶላር። so it's harsh, they're gonna do it again። ማርኬቱ በጣም ዳምፕ ማድረጉ አይቀርም to the downside. that's gonna be huge. አሁንም አንድ መረጃ ልንገራችሁ ከጃፓን ሳይድ። ሁለት መረጃ ነው ያለው። የመጀመሪያው repatriation። search it እቺን ቃል I'm not gonna say anything much. I'm not gonna give anything more. The best I can say is
ሪፓትሪዬሽን ምን ማለት ነው? ቤዚክሊ ጃፓን ካረንሲዋ በጣም ተዳክሟል። በጣም ከመዳከሙ የተነሳ የአንድ ጃፓኒስ ካረንሲ ከአንድ ብር ደክሞ ነበር። ያ አንድ ብር ከአንድ ጃፓኒስ ይበልጥ ነበር። ያ ሶ ለዛ ብሎ ካረንሲ ማርኬት ኢንተርቪን አድርገዋል። ሰኞም ኢንተርቪን ያደርጋሉ። ገባቸዋ? ሰኞም ኢንተርቪን ያደርጋሉ። ማይክል ብሉምበርግ እንትን ትዊት አድርጎታል። ሰኞ ለታ ባንክ ኦፍ ጃፓን እና ትሬጀሪ የአሜሪካን ትሬጀሪ ማርኬቱን ኢንተርቪው እንደሚያደርጉ ተናግሯል። ላይክሊ ከ157 በላይ ሴሎፍ ታያላችሁ። ሞስት ፕሮባብሊ በጣም የሌለ ሴሎፍ ነው የምታዩ። ካረንሲ ኢንተርቬንሽን ስትሮንግ ፎርስ ነው። በት let me get back to my point. Repatriation ማለት የአንድ ሀገር ካረንሲ ሲዳከም የተዳከመበትም ምክንያት ካፒታል አውትፍሎ ሲኖር ወይም ካፒታል አውትፍሎ ላይክ ከአንድ ሀገር ብሩ የተዳከመ ያለው ብር ከሀገሪቷ እየወጣ ስለሆነ፣ ለምሳሌ የኢትዮጵያ ብር ሰው የኢትዮጵያ ብር ኦልሞስት የተዳከመ ያለው ሰው ሁሉ ወደ ዶላር ስለሚቀየር ነው። በአጭር ቋንቋ እሺ፣ በአጭር ቋንቋ ሰው ሁሉ እንትን እየቀየረ ነው፣ ወደ ዶላር የቀየረ ነው። ከዶላር የሚገባው ሰው ዶላር ወደ ውስጥ ከሚያስገባው የሚያወጣው ይበልጣል። ለሰፕላይ እና ዲማንድ ዳይናሚክስ ይዋዘቅና ብር ይዳከማል። ዳስ ዘ ቤሲክ ፕሪንሲፕል። ጃፓንም ተመሳሳይ እንትን አለ። ግን ዋን ቲንግ ጃፓን ሃዝ ኢዝ ዌልት፣ ማለትም ሀብት አላቸው። ሀብታቸው ምን መሰላችሁ? የዛሬ 30 ዓመት ወደኋላ ብትመለከቱት ኢንተረስት ሬታቸው ከዛ ጀምሮ ከጃፓኒስ በብል እንደ 1980s ጃፓኒስ በብል ጉግል አድርጉት። ከዛ ጀምሮ ስቶክ ሪል ስቴት ማርኬት የነሱን ኢኮኖሚ ወገብ መንጅራታቸውን ካለ በኋላ ሴንትራል ባንክ ሊትራሊ ኬፕት ኢንትረስት ሬት አት ዜሮ። ባንክ ኦፍ ጃፓን ኢንትረስት ሬቱን ዜሮ ላይ ነው ያደረገው። ሶ ኤኒዋን ባንክ ኦፍ ጃፓን ላይ ሄዶ መበደር ይችላል። ዴወር ታይምስ ኔጌቲቭ ኢንትረስት ሬት ላይ ያደረጉ ነበር። ማለትም ስትበደሩ ወለድ አትከፍሉም፣ ኢንቪል ይከፈልላቸዋል። ሶ ኢትስ ላይክ ፍሪ ማኒ። ዳስ ሃው ኢኮኖሚ በጣም የተጎዳው ማለት ነው። ከዛ በብል ግን ያው ባላንስ ሆኖ ዜሮ ኢንትረስት ሬት። አሁን ኢንፍሌሽን ከፍ ስላለ ዜሮ ኢንትረስት ሬትን አፎርድ ማድረግ አይችሉም። ከዚ ካረንሲው እንዴት እንደተዳከመ አይታቸዋል። ሶ ምን አሉ? ኦኬ ከዜሮ ወደ 1% ኢንትረስት ሬታቸውን ከፍ አደረጉ። ዊት 4 ሲሪስ ኦፍ 3 ጊዜ ሃይክ አድርገው ባሳለፍነው ዓመት 3 ጊዜ ሃይክ አድርገዋል። እና ሃይክ ባደረጉ ቁጥር ሪሰርች የሰራሁትን ነው የማወራው። እሺ this is where I talk to my investors, but I'm gonna talk to you, okay? The last time repatriation ሲፈጠር either 2007 ፋይናንሻል ክራይሲስ፣ ኮቪድ አሊያም ሬት ሃይክ 2025 ላይ ሲደረግ። ሶ እነሱን ኢቨንቶች ኢንዴፕስ ለማጥናት ፈልጌ ነበር፣ አይቻለውም። 2007 ፋይናንሻል ክራይሲስ ሪፓትሪዬሽን ሲጀመር የን 30% ነው የጠነከረው። ፎሬክስ ማርኬት ላይ 1% ሲጠነክር ከአንድሉን ታውቃላችሁ 30% ነው የጠነከረው የን። ኮቪድ ሰፕላይ ሾክ ሲኖር when the stock market bleed ሲያደርግ ማለት ነው። ወዴት ነው ገንዘቡ ሄደው? ጃፓን። እናም ሃይክ ሲያደርጉ ኢንትረስት ሬታቸው for the third time ማለት ነው። ሃይክ ሲያደርጉ ኢንትረስት ሬታቸው የዛኔም ስቶክ ማርኬት ሾክ ውስጥ ገብቶ ነበር። ከዛ ሾርት ስኩዊዝ ኖሮ ኦል ታይም ሃይ ሰርቷል። ላይክ ኦብጀክቲቭሊ ሲመለከት ሪፓትሪዬሽን ሲጀመር ስቶክ ማርኬት ብሊድ ያደርጋል፣ የአሜሪካን ስቶክ ማርኬት። ምክንያቱም የአሜሪካን ስቶክ ማርኬት አብዛኛው ገንዘብ የሚመጣው ከጃፓን በ0% የተበደርነው ነው። ሶ ያ ብር ሲመለስ ወደ ጃፓን ሪፓትሪዬሽን ማለት ያላችሁን ዌልዝ ወደ ሀገራችሁ ስትመልሱ ማለት ነው። ጃፓን ኢስ ላይክ ኢንትረስት ብርን ያበደርኩትን አምጣ፣ ስቶክ ማርኬት እስከነ ብሊድ። ጃፓኒስ የን በጣም ይጠነክራል። ኤስዲጄፒ በጣም ነው ዳምፕ የሚያደርገው። ሶ ሂውጅ ማሲቭ ሙቭ የመጣ ነው። like huge በጣም ከምታስቡት በላይ you can make a generational wealth. It's not a financial advice,
for educational purposes only ደግመዋል። ሶ ባለፈው ኢንተርቬንሽን ይኖራል ሲባል እንደምትመለከቱት የጃፓኒስ የን ክራሽ አድርጓል። በት ሪፓትሪዬሽን ይጀምራል ሲባል 2007 ፋይናንሻል ክራይሲስ፣ 2020 ኮቪድ እና 2025 ሬት ሃይክ የሪፓትሪዬሽን ስሞች የተነሱበት ስቶክ ማርኬት ዲድንት ኢንድ ዌል እናም ጃፓኒስ እንደውም ጠንክሯል። ሶ ከዛ ፓስት ሪሰርቼ በመመልከት this thing is likely gonna be like that ከዚህ በላይ አላወራም። higher ups ነው so a big move is coming እናም ሜብ እውቀት አለኝ ብሎ ስለሚያሳይ ፎሎ አድርጉት። እዚህ ጋር አቴንሽን ፈልጎ ሳክሶ ስላለኝ ፎሎ አድርጉት። እሱ የሚያስተምራችሁ ይሆናል ስለ ፈንዳሜንታል አናሊሲስ። ሙቪንግ ኦን ሶ ዲስ ፖዚሽኒንግ በጣም ኤክስትሪም ነው። ለዛም የጃፓኒስ የን ትሬደሮች በጣም ተጠንቀቁ። ሶ በኔክስት ዊክ ደግሞ ፈንዳሜንታል ስንመለከት አንድ ሜን ፖይንት አለ ኔክስት ዊክ፣ እሱም ኤንኤፍፒ ነው። ኤንኤፍፒ ማለት ነው። ኤንኤፍፒ አርብ ዕለት አለ። አይኤስኤም ማኒፋክቸሪንግ ሰኞ አለ። ማርኬቱ ብዙም ኤክስፔክት አያደርገውም። ዩ ሪሊ ዶንት ሃቭ ቱ ወሪ አባውት ኤኒቲንግ ኦን የማርኬት ኤክስፔክቴሽን በአይኤስኤም ማኒፋክቸሪንግ ፒኤምአይ። ግን ዋን ቲንግ ዩ ሃቭ ቱ ወሪ ማሰብ ያለባችሁ ነገር ኢዝ the sentiment። ትራምፕ ስትራይክ አደርጋለሁ ብሎ ነበር ኢራንን። ከዛ በኋላ ኮል ኦፍ አደረገ ስትራይኩን። ኤነርጂ ኢንፍራስትራክቸር ስትራይክ አደርጋለሁ ሲል ዜናው የወጣው ስቶክ ማርኬት ክሎዝ ከመደረጉ ከ10 ደቂቃ በፊት ነው። ስትራይክ አደርጋለሁ ሲል ከ10 ደቂቃ በፊት ሊትራሊ like 5 minute candle ብታደርጉት the last stock market ላይ የነበረው dump is because of Trump። እናም ማርኬት ላይ ብዙም ሊኩዊዲቲ ማለትም ፓርቲሲፓንት ስለሌሉ ሙቭ ኤግዛጀሬት አልሆነም። እቺ ኒውሷ መጣች። ከዛ ነው ማርኬት ክሎዝ በጣም ተቃረበ። አርብ ማርኬት ክሎዝ ጫፍ nobody is trading, the volatility is huge። ናስዳክ ከዚህ በላይ ነው ፎሎ ያደረገው and ከዛን ኮል ኦፍ አደረገ ስትራይኩን። ሞስት ፕሮባብሊ እቺን የሰራትን ዳውን ትሬንድ ኦፐኒንግ ላይ ሜቢ አፕ ትሬንድ አድርጎ ሃዩን ሊወስድ ይችላል፣ ሬላቲቭ ሃይ። ግን ጂኦፖለቲክስ የሚመጣው ዜና አለ አይደል? የድሮ አይነት ፓወር የለው። ገባችኋል? ድሮ ዲል ፈጸሙ ሲባል ማርኬት ጎዝ ፓራቦሊክ፣ ስትራይክ ተጀመረ ሲባል ማርኬት ጎዝ ፓራቦሊክ። አሁን ሙቭ ያደርጋል። Don't get me wrong, it's gonna move. ግን ሙቭ sustained የሆነ ሙቭ ነው። It's not gonna be like ተግባባ። So sustained ሙቭ ነው የሚሆነው። እናም ፎከስ የሚሆነው ኢንፍሌሽን ዳታስ እና ሎንግ ተርም ነው። ኦልሬዲ ኮሜርሻሎች ሾርት አድርገውታል ዶላር። ሶ ዶላር ሴሎፉ የመቀጠል ቻንስ አለው። ኢቨን ቴክኒካሊ ስትመለከቱት ደህና ሰፖርት ዞኑን ጥሶ ቱ ዳውን ሳይድ ሄዷል። ኤቭሪ አዘር ካረንሲ ብታዩት ደግሞ ሬዚስታንሱን ጥሶ ሄዷል። ያው ጀነራል ቴክኒካሊ ስንመለከት ማለት ጀነራል። ሶ ሰመራይዝ አድርገው የዶላር ሴል ኦፍ will likely continue። የተወሰነ ፑል ባኮች፣ የተወሰነ ኒውስ አንፕሬዲክቲቢሊቲ ይመጣል። ግን ዳይሬክሽን ሊያስቀይር የሚችለው ኦር ቼንጅ ሊያደርግ የሚችለው ሬንጅ ኦፍ ዳታዎች ሲመጡ ነው። ማለትም it's not about one NFP, it's not about one CPI። አንድ CPI አንድ NFP ቁጥር ትሬንዱን ሴት አያደርግም። it's more of የሲፒአይ ፒፒአይ እና ፒሲኢ ተመሳሳይ አይነት ሪዲንግ ካመጡ በኋላ ነው ዶላር ዳይሬክሽን ሊያሳይ የሚችለው። እሱም ፌድ ከተስማማ ገባችኋል? ሶ that itself credibility issue እና confusion in the market. That's why likely ዶላርም ሴል ኦፍ እያያችሁት ያላችሁት ማለት ነው። and የቀጣይ ሳምንት ኤንኤፍፒ ኤክስፔክቴሽን የኔ የሚሆነው it's data based ስለ ዳታ ነው የማወራው። ከዛ በፊት ማክሰኞ ላይ ጆልትስ ኦፐኒንግ አለ። ሮብ ለታ ኤዲፒ ኤንኤፍፒ አለ። ሐሙስ ለታ አንኤምፕሎይመንት ክሌምስ አለ። ሶስቱም ዳታ ከተጠበቀው
ጥሩ ካስመዘገቡ ጥሩ ጆብ ማርኬት ካስመዘገበ ኤንኤፍፒም ጥሩ የማስመዝገብ ፕሮባቢሊቲው ስታቲስቲክሊ ሃየር ነው። ስታቲስቲክሊ ስናወራ ሃየር ነው። ወይም እነዛ ሶስቱ ጆልስ መጥፎ አምጥቶ ኤዲፒ መጥፎ አምጥቶ አንኤምፕሎይመንት ክሌምስ የአራቱ ሳምንት አቨሬጅ መጥፎ ከመጣ ከኤክስፔክቴሽኑ አንጻር ኤንኤፍፒ ኤክስፔክትድ መጥፎ ኤንኤፍፒ ፕሪንት እናገኛለን ብዬ አስባለሁ። አንኤምፕሎይመንት ክሌምስ ያው በእርግጥ በየሳምንቱ የሚወጣ ቢሆንም ያለፉትን ሳምንት ፓራሌል ብትሰሩት ስሞል ካልኩሌሽን አለ እንደዛ ነው የሚሆነው። የኤንኤፍፒ የኔ ኤክስፔክቴሽን አም ኖት ገነ ሴይ ጥሩ ኤንኤፍፒ ይመጣል፣ አም ኖት ገነ ሴይ ባድ ኤንኤፍፒ ይመጣል። ጠንቋይ አይደለሁም። ሜቢ ኢፍ አይ ሃቭ ጉድ ኢንስቲቱሽናል ዳታ እየጠበኩት ያለው አለ እሱ ከመጣልኝ ላንድ አድርጎ አሪፍ ነገር ካሳየኝ ማይት ሎው ፕሮባቢሊቲ ቴሌግራም ላይ ሪፖስት ይችላለሁ። በት the best I can give you እነዚህ የጆልት የኤዲፒ ሁለቱ ጥሩ የሌበር ማርኬት ዳታ ካስመዘገቡ ኤንኤፍፒ ኤክስፔክቴሽኑ ቢት የማድረግ ቻንስ አለው። ካልሆነም ደግሞ ሪቨርስ እስከና ሀፕን ያ ለማለት ያህል ነው ማለት ነው። ቀጣይ ሳምንት ማክሮ ኢኮኖሚካሊ የሚጠበቁ ነገሮችን አውድተናል። ሲኦቲ አናላይዝ አድርገናል። ምን አይነት ኒውሶች እንደሚፈጠሩ እንትን ብለናል። የቀጣይ ሳምንት ሜን ቲም የሚሆነው ኢንተርቬንሽን፣ ስሞል ጂኦፖለቲክስ እና ኤንኤፍፒ ዳታ ኤክስፔክቴሽን የሶስቱ ሜን ቲም ኦፍ ደ ዊክ ናቸው። ሜክ ሹር እነሱን ከትሬዲንጋችሁ ላይ ኮሪሌት እንድታደርጉ። ኤቭሪባዲ ፎሎ፣ ላይክ፣ ሰብ 2 የዩቲዩብ ቻናል ያለኝ በነፃ እዛ ላይ ገብታችሁ መማር ትችላላችሁ። ዱ ዩር ቲንግ። ቴንክስ ፎር ዩር ታይም። ሰብስክራይብ ማድረግ እንዳይረሳ።